እስኪ ላስገርማችሁ እዚህ ጋር የምታዩት የምግብ ማስታወቂያ ሳይሆን በሞት ስቃይ መካከል ሆኖ አንድ የተደረገ በጎ ተግባርን የሚያሳይ ምስል ነው። ስለ ምስሉ አንድ ልበላችሁ። እዚህ ጋር ያለው ሰው ታሳሪ ነው። የታሰረበት ኬዝ የመጨረሻ በሞት ነው እንግዲህ የተቀጣው። ፋይናሊ በሁሉም በተለያዩ ሀገራት አንድ ሰው የሆነ ወንጀል ሰርቶ በሞት የሚቀጣ ከሆነ የመጨረሻ ምግብ ይጠየቃል። ይህ ሰው የመጨረሻውን ምግብ ይጠየቃል። የመጨረሻው ምግብ ሲጠየቅ ለኔ የመጨረሻ ምግብ ከምትሰጡኝ አንድ ቆንጆ ፒዛ ቬጂቴሪያን ፒዛ እዘዙልኝና ከዛ ለሆምለስ ሰው ስጡ ነው ያለው። በጣም የሚደንቅ ማለት ነውና ኦፊሰሮቹ ሊቀበሉት አልቻሉም። እዛ አካባቢ ግን ናሽቪላ የሚባል ከተማ ላይ ኩምበርላንድ ሪቨር አካባቢ ማለት ነው ያሉ የማህበረሰብ የተለያዩ ሰዎች ይህንን ድምጽ ይሰሙታል። በርህራሄ ይፈቀድለት ተባለ። በሱ ክብር ይሄ ሆምለስ የሆነ አንድ ሰው ይሄንን ፒዛ ተቀብሎ እንዲበላ ይደረጋል ማለት ነው። እና ማንን የዚህ ታሪክ የሆነ ሂስትሪው ምንድነው እናንተ የምትማሩበት ሞራል ኦፍ ዚስ ስቶሪ በከባድና በጨለማ ሰዓት ውስጥ ሆናችሁ አድማጮቼ የማይረሳ የሆነ ነገር ጽፋችሁ ማለፍ ትችላላችሁ። የሱ ሌጋሲ አሁን ድረስ እየተወራ ነው። በጣም የሚደንቃችሁ ነገር ይሄ መረጃ እንደ አዲስ አሁን ተወርቶ ነው ቆይቷል እንደው ግን አሁን ላይ ሚዲያ ላይ አሁን እየተወራ ያለ ኢሹ ነው። ስለዚህ ምን እያልኳችሁ ነው ከ1987 አካባቢ ነው እሱ የወንጀል ኬዝ የነበረበት 2001 ላይ የግድያ ኬዙ እንትን ያለው ምናምን እንግዲህ አሁን ከስንት ዓመት በኋላ ነው ከ20 ምናምን ዓመት በኋላ ድጋሚ እየተወሰነ ሰው ሊያወራው የሚችል ታሪክ ሊወክሰው የማይችል አንድ ቆንጆ ታሪክ እንስራ። በአንድ ፒዛ እንግዲህ ይህ ሰው ከሞቱ በኋላ ታውቋል። የኬዙ ምንድነው ለምትሉ አድማጮቼ በስርቆት ሮበሪ ኬዝ ነው የሚለው አዘኢንድ በተፈጠረ ግብግብ የፖሊስ ኦፊሰር ይሞታል። ከዛ እሱ ፍርዱ የሞት ፍርድ ይፈረድበታል ማለት ነው። ሲሞት የመጨረሻ ምግቡ ለራሱ ሳይሆን ሆምለስ ለሆኑ ሰዎች ይሰጣል። እና ሁልጊዜም ጥሩ ሰዎች መልካምነት ለራስ ስለሚከፍል መልካምና ጥሩ ሰዎች እንሆን። በሚያልፍ ዓለም የሚያልፉ ነገሮችን እየሰራን አንሄድ። በተለይ አሁን ሀገራችን ላይ ከሚናፈሱ አይሆኑ ነገሮች ኢትዮጵያውያን ራሳችንን እየጠበቅን ለነገው ትውልድ የሚሆንና ቆንጆ ስንቅ አስቀምጠን እንለፍ መልእክቴ ነው።